ሰውየው ዛሬ በምልክለት ሰርፕራይዝ እሱን ታርጌት እንዳደረኩት ያውቃል። ስለተፈጠረበት ችግር የደህንነት መስሪያ ቤቱ እንዳያውቅ ማድረጉ ግድ ነው። ስለዚህ ሰውየውን የምናገኝበት ፍንጭ ያገኘን ይመስለኛል። በዚህ ሰዓት ፍንጭ ሊሆነን የሚችለው ነገር መጽሐፉ ላይ ያለው ሚስጥር ስንፈታ ብቻ ነው። ሚስጥሩ እንዴት ልንፈታ እንችላለን? ግድሶቹን በደንብ አጥንተን ጨርሰናል። ስለዚህ ዛሬ ወዳጃችን ሰርፕራይዝ እናድርገዋለን። እሺ መረጃው አለሽ እንበል። ለምንድን ነው ከቲሙ ጋር ተቀላቅለሽ እንድትሰሪ የሚፈቅድልሽ? ኪዳን እንድናውቀው የሚፈልገው ነገር ካለ ለኔ ፍንጭ እንደሚሰጠኝ ያውቃል። ጣሊያኖቹ በሚገባ ጥናት አድርገው ስለነበረ አገሪቱ የተለያየ ክፍል ላይ አሰሰው ፍለጋው ተሳካላቸው። ሽንፈታቸው እርግጥ መሆኑን ሲያውቁ የማይታወቅ ቦታ ላይ ቀብረው ተወጡ። አንተ በሰዓቱ ለዚህ ሚሽን ብቁ እንደነበር ካያስቡም ነበር። አንተን እንድመለምል ትዕዛዝ ደርሶኝ ነበር። ወደዚህ ነው በሚገባ የምታገኘው ማንኛውንም መረጃ ከቲሙ በፊት ማግኘት የሚችልበትን መንገድ ካመቻቸሽልኝ ምናልባት መረጃውን የሱራፌል መረጃ አቀባይ ሆነው ሰው እጅ ሳይገባ አንድ ነገር ማድረግ እችላለሁ ብዬ አስባለሁ። በአንድ ሰዓት ጊዜ ውስጥ ካልመጣሁኝ እዛ ቤት ውስጥ ጊዜን ሳታጠፋ እዚህ ወረቀት ላይ ወዳለው አድራሻ እንድትሄድ። ሰውየው ምን አይነት ባህሪ ያለው ሰው እንደሆነ እንድትነግረኝ። እሱም ማወቅ ለምን ይጠቅማል? ምናልባት ስለ ሰውየው ያላወቅኩትን ገጽታ ባቅ በደንብ ሰውየውን ለማወቅ ነግረኝ። እባክህን ኪዳን አይነን ግለጥ። እባክህን ወደ እኔ ተመለስ። የእሳት አደጋው ድንገተኛ አይደለም። እንዴት አወቅሽ? መጽሐፉ ላይ የነበሩትን 4 የመጀመሪያ ኮዶች መፍታት ችዬ ነበር። ኮዶቹ ሎኬሽኖች ናቸው። የሱራፌል አሳዳጊ የዘረፋ ሙከራ ያደረገበት ሰው ነው። ማን ነው? ፋብሪካው የተቃጠለበት ሰው መኖሪያ ቤት። አላለችኝም እንዴ? ምንድነው የሚሻለው? ደብዛውን አጥፍቷል። ምናልባት ሰውየው በሌብነት ተፈላጊ ሰው እንደሆነ በሚዲያዎች አስነግረን ሰዎች እንዲጠቁሙ ስልክ መስመራችንን ክፍት ማድረጋችን የተሻለ አማራጭ ሳይሆን አይቀርም።
እንደዛ ማድረግ አንችልም። የድርጅታችንንም ስምና ስራ ዝቅ ማድረግ ነው የሚሆነው። ምናልባት ነገር ግን በዚህ ሰዓት ላስብ የሚችለው ብቸኛው አማራጭ ይሄ ነው። አታስቢው። ቀሪዎቹ ሚስጥሮች መፍታት ካልተቻለ ቀጣዩ እርምጃውን እንደ ማንኛውም ሰው በቴሌቪዥን ይሆናል የምንሰማው። ያ እንዳይሆን የተቻለኝን አደርጋለሁ። ምን ያክል ያልተፈቱ ሎኬሽኖች አሉ? ሰውየው በመጽሐፉ ላይ ያሰፈራቸው ኮዶች በ3 ሌየር የተከፋፈሉ ናቸው። አንደኛውን መፍታት ችለናል። ያንን በፈታንበት ቁልፍ ቃላት ሌሎቹ ለመፍታት ስንሞክር አልቻልንም። ይመስለኛል 3ቱንም በተለያየ ኮድ ኢንክሪፕት ያደረጋቸው ይመስለኛል። እኛ ኮዶቹን ፈተን ሰውየውን በቁጥጥር ስር እስክናውለው ድረስ ጥቃቱ ድንገተኛ እሳት አደጋ እንደሆነ ይቀጥላል። ባለስልጣኑ ታርጌት ያደረገበትን ምክንያት ግልጽ እንዲሆንልኝ በባለስልጣኑ ዙሪያ ያሉንን መረጃዎች ለመሰብሰብ ሞክሬ ነበር። ነገር ግን ፋይሎቹን አክሰስ ማድረግ አልቻልኩም። ከኔ ክሊራንስ በላይ ነው። እንደዛ መቆየቱ ሳይሻለን አይቀርም። የባለስልጣኑን ሂስትሪ ሳላቅ ሱራፌል ታርጌቱ ምን ሊሆን እንደሚችል እንዴት ላውቅ እችላለሁ? ልክ ነሽ። ነገር ግን አሁን ያንን ፋይል አክሰስ እንድታደርጊ መፍቀዱ ከበላዮቻችን ጥያቄ ያስነሳል። እና ምንም በማላውቅበት ሁኔታ ሰውየው እንዴት በቁጥጥር ስር ላውል እችላለሁ? ባለስልጣኑ ላይ የነበረው ኬስ ማስረጃ ከሌለው መረጃ በመነሳት የተከፈተ ነበር። አሁን ላይ ልነግርሽ የምችለው ያ መረጃ ሰውየው በህገወጥ የኒውክሌር ግብዓት ዝውውር ጋር ግንኙነት እንደነበር። ኪዳን እየሰማኝ ነው? ምንድን ነው የተፈጠረው? እንደተፈጠረ ልንገርሽ አልችልም። ማለት ምን አይነት ኤቢሊቲዎችን ሉዝ እንዳደረገ ለማወቅ አንዳንድ ቴስቶችን ረን ማድረግ ይኖርብኛል። ዜናውን ሰማ? የምን ዜና? የእሳት አደጋውን ዘገባ። አዎ። እና ወይል ድንገተኛ ቃጠሎች አልነበሩ። ምን ልትነግሪኝ እየሞከርሽ? መጽሐፉ ላይ ያለውን የመጀመሪያው ሚስጥር ባለሙያው ፈተዋለች። እና ምንድነው ሚስጥሩ? የእሳት አደጋ የደረሰባቸው ሎኬሽኖች ናቸው። የሱራፌል ታርጌቶች ናቸው እያልሽ ነው? መጀመሪያ ያንን ሁሉ ለፍቶ የሰበሰበውን ገንዘብ አቃጠለ። ከዛ ራንደም የሆኑ ሎኬሽኖች ላይ እሳት አደጋ ማስነሳቱ ለምን ፈለገ? ቦታዎቹ ላይ ጥናት ሲያደርግባቸው ስለቆየ ነው። መጽሐፎቹ ላይ ማርክ አድርጎባቸው የነበረው። የፋብሪካዎቹ ባለቤቶች እነማን እንደሆነ የታወቀ ነገር አለ?
ከተዘራፊዎቹ መካከል አንዱ የሆነውና ፎቶን የላኩልህ ባለስልጣን። ሰውየውን ታርጌት ሊያደርግ የሚችልበት ሪዝን ግን ግልጽ አይደለም። ሰውየው ከዚህ በፊት በደህንነት ቢሮ መነጽር ስር ነበረ። ነገር ግን ከብዙ ጊዜያት ክትትል በኋላ ምንም አይነት ፍንጭ ሊገኝበት አልቻለም። በምን አይነት ኬስ? በህገወጥ የኒውክሌር ግብአት የሆነ የማቴሪያል ዝውውር እናማ ኬዙ ፍሬ አልባ ስለሆነ ከፍተኛ የመንግስት ባለስልጣናት ላይ ክትትል ማድረጉ በመንግስት በኩል ድርጅታችን ላይ ሊያመጣ የሚችለውን ጥያቄ ታሳቢ በማድረግ እንዲቋረጥ ተደርጓል። አሁን ግን ለመጀመር የሚያስችለን በቂ ሪዝን አይ እርግጠኛ መሆን አንችልም። እንዴት? ያንን ኬዝ ለመክፈት እርግጠኛ ሊያደርገን የሚችል በቂ መረጃ ያስፈልጋል። ስለዚህ ሱራፌል ሌላ አጀንዳ ሊኖረው እንደሚችል ታሳቢ አድርገን የምንቀጥል ይሆናል። ከዚህ በላይ ግልጽ አጀንዳ ሊኖር አይችልም። ባለስልጣኑ በኒውክሌር ግብአት ዝውውር መጠርጠሩ እንጂ ከጥርጣሬ ያለፈ መረጃ የለን። ስለዚህ መረጃ በሌለን ነገር ላይ እርግጠኛ መሆን ከመጀመራችን በፊት የሱራፌልን ሪዝን ማወቅ ይኖርብናል። ምን አይነት ሪዝን ሊኖር ይችላል? ማሳደጊያ ሄዳችሁ የሰውየውን ፓስት ዲግ ማድረግ ይኖርባችኋል። የኔ ኪዳን ምንድን ነው የሆነው? አሁን ላይ ምንም ነገርሽ ነገር የለም። እንዴ? ለዚህ ጥያቄ መልስ ለማግኘት አንዳንድ ምርመራዎችን እስከምናደርግ ውጭ ትቆያለሽ። ጊዜ ከምንወስድ ውጭ ጠብቂና አንዳንድ ምርመራዎችን አድርገን ውጤቱን እነግርሻለሁ። የማን ፋይል? ሱራፌልን ያሳደገው ሰው ፋይል። አሳዳጊ? ድርጅታችን ባለው መረጃ መሰረት በ90ዎቹ መጀመሪያ ይህ ሰው በዘረፋ ወንጀል በቁጥጥር ስር ሆነ። ነገር ግን ምክንያቱ ባልታወቀ ሁኔታ ተፈቶ ደብዛው ጠፍቷል። አሳዳጊው? አዎ፣ አሁን ያሉን መረጃዎች በሙሉ እዚህ ላይ አሉ። ሰውየው ይሄን እልክልሃለሁ። ፍንጭ የሚሆን ነገር ካገኘ ደውልልኝ። መሄድ ትችላለህ። እንዴት? ምን እንዴት አለው? ነፃ ነህ፣ መሄድ ትችላለህ። እንዴት እንደፈታ አልሰባቸው። ሰዎቹ ኬዙን ድሮፕ አድርገውታል። እዚሁ ቆያለሁ። ሰውየው ምን እያልክ ነው?
መፈታት አልፈልግም። ሰው ተፈታል ሲባል ደስ እያለ ይወጣል እንጂ አንተ ግራን ይሆንክብኝ። እንዲገባ አልጠብቅም። ይፈታ የተባለ ሰው እዚህ መቆየት አይችልም። ካልሆነ በኃይል እንድናስወጣ እንገደዳለን። የተፈጠረውን ጉዳይ ሰማ ይመስለኛል። አዎ፣ ለዚህ ሁሉ ነገር ጥያቄ የምንፈልገው ሰው ሳይሆን አይቀርም። እሱ ለመሆኑ ማረጋገጫ የለንም። ለዘመናት እኔን ለመድፈር ሙከራ ያደረገ ሰው አልነበረም። ይሄ ሰውዬ እግሩ ከረገጠበት ጊዜ በኋላ ግን ይሄኛው የተሰነዘረብኝ ሁለተኛ ጥቃት ነው። ስለዚህ እሱ እንደሆነ ሌላ ማረጋገጫ ትፈልጋለህ? እንደዛ ከሆነ ቀጣይ ኢላማቸው ምን ሊሆን እንደሚችል መገመት አያቅተንም። አዲስ ነገር እጠብቃለሁ። ቀጣዩ እቅድ ግን አንተንም ያካትታል። ማለት ይህ ሰውዬ መጀመሪያ ገንዘብ ከዛ ድርጅት እንዳቃጠለ ካሰብን ቀጣይ እቅዱ አንተ እንደምትሆን መገመት አያቅተንም። እናማ ጉዳይ እንደጨረስ ከብረኝ ጊዜ ይፈልጋል። ማሰብ ማቆም አልቻልኩም። እኔም ሆንኩ አንቺ በዚህ ሰዓት ምንም ማድረግ የምንችለው ነገር የለም። የሱራፌል የውጭ ድርጅቶች ውስጥ ያሉትን እሴቶች እንዲቋረጥ ማድረግ ከቻልን የገንዘብ ሪሶርሱ ስለሚቋረጥ የሆነ ነገር ለማድረግ መሞከሩ አይቀርም። የተረዳሽው አይመስለኝም። ሰውየው ገንዘብን እንደ ሪሶርስ ቢያስብ ኖሮ ይህን ሁላ በዘረፋ የሰበሰበውን ገንዘብ የሚያቃጥል ይመስልሻል? እና ምንድን ነው የሚሻለው? እሱ በቁጥጥር ውስጥ ካልዋለ የገፋቱ ቀማሽ ኪዳን ሆነ ማለት ነው። ምንም በሌለበት ሁኔታ ምን ማድረግ እንችላለን? ኪዳን ነቅቷል። ይሄማ በጣም ጥሩ ነገር ነው። አልገባህም? ምንም ሪስፖንድ እያደረገ አይደለም። እና ምንድን ነው የሚሻለው? ዶክተሮች ምርመራ እያደረጉለት፣ እኔ ግን ምን ማድረግ እንዳለብኝ አላውቅም። የእሳት አደጋውን ዜና እንደሰማችሁ ገምታለሁ። ምንድን ነው እየተፈጠረ ያለው? ለእኔም ፐዝል ሆኖብኛል። ስለ አደጋው የምናውቀው ነገር አለ? አደጋውን የፈጠረውን ሰው ማንነት እያጣራሁ ነው። በእኛ ዙሪያ ያነጣጠረ ነው ማለት ነው? ያ እንዴት ሊሆን ይችላል? ጥቃቶቹ በሙሉ በእኛ ዙሪያ ያነጣጠሩ መሆናቸው ማረጋገጫ ነው። እኛን ማጥቃት ቢፈልግም ማድረግ የሚችልበት ነገር ያለ አይመስለኝም። እጠራጠራለሁ። ጥቃቱን ላይ ያነጣጠረ ስለሆነ ቶሎ መፍትሄ ማበጅለት ይሆናል። እንደዛ መሆኑን መረጋገጥ ከቻልን ብቻ ነው ወደሚቀጥለው እርምጃ መሸጋገር የምንችለው። ለበለዚያ ሁላችንም ሪስክ ላይ ስለሚጥል ሁለተኛውን እቅድ ዲስከስ ባናደርገው ይሻላል። ስለዚህ የምትወስደውን እርምጃ አገባድና ደግመን ብንገናኝ ይሻላል። ግልጽ አድርግልን። ሰውየውን ወደ አንድ ቦታ ስኮርት አድርጉታላችሁ። ሰውየውን ለማጥቃት ክትትል ማድረጋችሁ አይቀርም። ስለዚህ እናንተ ላይ ጥቃት ለማድረግ የሚሞክር ሰው ካለ እኔ እከታተለዋለሁ። የሚከታተልን ሰው ባይኖርስ? እሱን ለእኔ ተውት፣ እርግጠኛ ስለሆንኩ ነው። ሰውየውን ለማጥቃት መሞከራችሁ አይቀርም። በዛ መሀል ምናልባት እግዛችሁ ካስፈለገኝ የሰውየው ጋርዶች እዛ ስለሚኖሩ ለእሱ አስረክባችሁት የምትመጡ ይሆናል። ታዛዥ። ዛሬ ቃጠሎ የደረሰባቸው ቦታዎች ላይ የሱራፌል እጅ እንዳለበት የደህንነት መስሪያ ቤቱ አረጋግጧል። እሱ እንደሆነ እንዴት አወቁ? አንቺ ስልክ ላይ ተልኮ የነበረው ፋይል ላይ የቦታዎቹ አድራሻ በሚስጥር ተቀምጦ ነበር። ስለዚህ የሰውየውን እቅድ እስክናቅ ድረስ ምንም ማድረግ የምንችለው ነገር አለ ብዬ አላስብም።
ለምን ተረዳሽ? በዚህ ሁኔታ ከተማዋን ስናስስ መክረማችን የሰውየው ዲቴንሽን አጣርተው እስከምንደርስበት ድረስ ምርጫ ያለን አይመስለኝም። ቁጭ በል። ድርጅታችሁ ውስጥ የነበረው የህፃናት ሪኮርድን ማየት እንፈልጋለን። ይቻላል፣ ምንም ችግር የለም። የምትፈልጉት ማን እንደሆነና በምን ዓመተ ምህረት እንደሆነ ከነገራችሁኝ አሁኑን አውጥቼ እሰጣችኋለሁ። ፋይሎቹን እኛ ማየት ምንችል ደስ ይለናል። ኦኬ፣ ይቻላል። ሴትዮዋ ከአንድ ሰው ጋር ግንኙነት አድርጋለች። ምን አይነት ሰው? በፍጥነት ቢሮ ያስጠራልኝ። ሊያመልጥ የሚሞክር ሰው ካለ እርምጃ ወሰዱበት። ከዛ ውጭ ግን ትዕዛዝ ይጠብቁ። ተከተሉ። ተቀመጭ። እዚህ እንድትሰሪ ስፈቅድልሽ ህጉን በደንብ እንደምታውቂ ያስባለሁ።
ስለዚህ ኢንስፔክተሩ ልታናገር የፈለግሽበትን ምክንያት ልታስረጂኝ ትችያለሽ? ስለ ኬዙ ምንም ዲስከስ ያደረግነው ነገር የለም። ነገር ግን ኢንስፔክተሩ ሰውየው ላይ ክትትል ሲያደርግ ስለቆየ ምናልባት ለኬዛችን ሊጠቅም ይችላል የምለውን ነገር ለማጣራት ነው የሄድኩት። እንደዛም ቢሆን እኔን ማሳወቅ ነበረብሽ። ልነግርሽ መጥቼ ነበር፣ ግን አንቺ ካለቃ ጋር ዲስከስ እያደረግሽ ስለነበር ጊዜ ማጥፋት አልፈለኩም። የኢንስፔክተሩ እርዳታ ቢያስፈልገኝ እኔው ራሴ ኮንታክት አድርገው ነበር። የታክስ ፎርሱ አባል እንዲሆን ፈልገሽ እንዳናገርሽው ነግሮኛል። እና የሰውየውን የምርመራ ቴክኒክ መጠቀም ካልፈለግሽ እንደዛ አታደርጊ። እኔም ያንን ስለማወቅ ነው የቲሙ አባል ለመሆን ፈቃደኛ ባይሆንም የምንፈልገውን ነገር ከሱ ለማግኘት የምችልበትን መንገድ እያመቻቸው የነበረው። እና ምን ፕሮፖዝ አደረግሽ? እየፈለግሽኝ እንደሆነ ሰማሁ። ምክንያቱም ማወቅ እችላለሁ? ለምን ይመስልሃል? ጥያቄ መልሽልኝ። ደውሉን ትሬስ አድርጊው። ለምን ችግሮቹን ወደ ጎን አድርገን ማውራት የምንችልበትን ነገር አንፈጥርም? ምናልባት ጥያቄዎች ካሉ መፍታት የምንችልበት ነገር ይኖራል። ያ ውሸት እንደሆነ እኔም አንቺም እናውቃለን። ታዲያ እኔ ጋር መደወል ለምን አስፈለገ? ምክንያቱም እኔ እንደምታስቢው አይነት ሰው አይደለም። ሄሎ ሄሎ። ያለበትን ከማግኘታችን በፊት ነው ስልኩ የተቋረጠው። የሲግናሉ ሎኬሽን ፒንፖይንት እስካደርግ ትንሽ ደቂቃዎችን ይፈጃል። ስትጨርሽ ሎኬሽኑን ላኪልኝ። ሄሎ፣ ሱራፌል ያለበትን ቦታ አግኝቼዋለሁ። እሺ ቦታው የት ነው? እሺ ማን ነው? ህሊና ናት። ሱራፌል ያለበት ቦታ ታውቋል። እና ከእሷ ጋር የደህንነት መስሪያ ቤት ሰዎች ከመድረሳቸው በፊት ቦታው ላይ ቀድሜ መድረስ አለብን። እስከዛ ድረስ አንቺ እዚሁ ጠብቂናለሽ። ሱራፌልስ ማን?
የመጨረሻ እድል ነው የምሰጥህ። ማን የላከ? ምንኝ ጌታዬ፣ ዋጋ የሚያወጣ ነገር የማገኝ መስሎኝ እንጂ ማንም የላከኝ የለም። ለዛ ነው የውሃ መስመር ጠጋኝ መስለህ ልዘርፈኝ የሞከርከው? ምንኝ ጌታዬ፣ ምንኝ ነው የምልህ። በፈለጋችሁት መንገድ እውነቱን አናዙትና ጨርሱት። ምንኝ ከዚህ በህይወት መውጣት ከፈለክ የላከን አካል ማንነት ንገረን። 3 እስኪቆጥር ካልነገርከን ቃታውን ስበዋለሁ። 1 2 3 ባዶ ነበር። አሁን የመትረፍ እድል የለም። ብትናገር ይሻላል። 1 2 አስቀምጥ። አንድ እድል ብቻ ነው። አላውቀውም የምትለውን ሰው እይታ ሁለት ይሰማል። እይታ 1 እይታ 2 መልስ እየሰጠኝ አይደለም። ሰውየው ከምታስቢው በላይ በረቀቀ መንገድ ነው ነገሮችን የሚፈጽም። እና ምን ይመስላል? ቦታው ላይ ስንደርስ የምናውቅ ነው። ሰውየው የሚልህን ብታደርግ ይሻላል። አለበለዚያ ሁለታችንንም ነው የምታስጨርሰው። ዝም በል። ጭንቅላትን ነው ማለት። ሰውየው ተኩሶ ርችት ከሚያደርገን የሚልህን ብታደርግ ይሻላል። ተነስ። እኔ ከእናንተ ጉዳይ የለኝም።
ምን ፈልገህ መጣ? ሱራፌል የሚባለውን ሰው እኔም ስፈልግህ ነው የቆየሁት። ለምን እንደፈለከኝ አልነገርከኝ? በዚህ ሰዓት የማይፈልግም ብትጠይቀኝ አይሻልም? ያንተን ሪዝን ነው ማወቅ የፈለኩት። አብቅቶልሃል። አሁንም አይነብሩን ጭራ ይዘሃል። ከዚህ በኋላ ያለ አማራጭ መበላት ብቻ ነው። የነብሩን ጭራ ምለቀው ይመስልሃል? አብቅቶልሃል። ወደ ውስጥ አስገቧቸው። እኔና አንቺ የሁለት ዓለም ሰዎች ነው። ለምን ህይወቴ እንዲመሰቃቀል ፈለግ? ጦርነት ውስጥ ካዥዋሊቲ አለ። አንቺም በተሳሳተ ሰዓት ትክክለኛው ቦታ ላይ ተገኘሽ። ይሄ ሁሉ ነገር ለአንተ ጨዋታ ነው? የሰው ህይወት፣ ንብረት፣ ሁሉም። አዝናለሁ። አሁንም ትክክል ያልሆነ ቦታና ሰዓት ላይ ነው ያለሽ። አዝናለሁ።
በምንም ተአምር እደግመዋለሁ፣ በምንም ተአምር ከዚህ በኋላ እንዲህ አይነት ስህተት በድጋሚ እንዳሰብ። ሰውየው በአንቺ ምክንያት ሊያመልጥ እንደቻለ ወቂ። እንዴት? አንቺን ሳይ ምንም ያስብ ይመስልሻል? አንቺ ያለበትን ማወቅ ከቻልሽ የደህንነት መስሪያ ቤቱ አይደርሱብኝም ብሎ የሚያስብ ይመስልሻል? ሰዎቹ ባደንዛዥ እጽ ደንዝዘው ራሳቸውን ስተው ነው ያገኘናቸው። ዳይቨርሽን መሆኑ ነው ይመስለኛል። ስለዚህ ዋናው ጉዳይ ምን ሊሆን እንደሚችል ፍንጭ የሚሆን ነገር አላገኛችሁም? ምናልባት ፍንጭ ልናገኝ የምንችልበት አንድ አማራጭ አለ። ምን? ሰዎቹ በእጽ ደንዝዘው ራሳቸውን ስተው ነው በቁጥጥር ስር የዋሉት። ሰዎቹ የተያዙት ለዳይቨርሽን ነው ብለን ካሰብን ጠለቅ ያለ ምርመራ እናደርግባቸው። ምን እያልከኝ ነው? ምንም ይሁን ምንም ካሰብኩት ነገር ጋር በቀጥታ ሰዎቹ ግንኙነት አላቸው ብዬ ነው የማስበው። ሰዎቹ ከቅዱ ጋር ግንኙነት ካላቸው እንዴት አሳልፈው ይሰጣቸዋል? እንደዚህ እንደምታስብ ያውቃል። ሰዎቹ ከሱ ጋር ግንኙነት ከሌላቸው ሰዎቹ ላይ ጠለቅ ያለ ምርመራ እናደርግም ማለት ነው። ሰውየውን ለመረዳት እንደ ደህንነት ቢሮ ሰራተኛ የምታስቢው ተቃራኒ ማሰብ ይኖርብሻል።